ሀገር አይደለችም እሷ ወደ ሌላ ሀገር ይዛኝ የምትሄድ ነኝ አንዳንዴ ስልሽ አሁን እኔ ይሄን ነገር ስወሰን እኔ እሺ ብዬም ስቀበላቸው አንድ ቤተሰብ ማሐዘን አልፈልግም ሁለት ደግሞ ትክክል የሆነ ነገር አለ ምክንያቱም እኔና አንቺ ማለት ፍቅር ብቻ ነው ያለው ገንዘብ የሚባለው ነገር ወይም ደግሞ ምንም የሆነ አንቺም ገንዘብ ሰርተን ማምጣት አንችልም እንዴ ግዴታ ገንዘብ ስላለ ደግሞ እንቅስቃሴ የምንጀምርበት እንኳን ነገር አለ ሰላም እንዴት ናችሁ የተከበራችሁ ተወደዳችሁ የኛ ውድ ቤተሰብ ደህና ናችሁ አለን እግዚአብሔር ይመስገን ደህና ነን እኛ ያው እንግዲህ ደህንነታችን እንደተጠበቀ ነው እና እናንተስ እንዴት ናችሁ ደህና ናችሁ ያው ተጠፋፋን አይደል ዛሬ ላይ ያው የመጣሁበት አንድ ጉዳይ ይዤ ነው የመጣሁት ጉዳዩ ምንድነው በሰፊው አብራራላችኋለሁ ያው ማርያም ስትመጣ ለበለጠ ደግሞ የበለጠ ትንትን አርጌ አስረዳችኋለሁ እስከዛው ግን ለናንተ አንዳንድ ነገሮች ያው ጫፍ ልንገራችሁ እሷ እስክትመጣ ድረስ ባለው ምክንያቱም ዛሬ የደወልኩላት በቃ በጣም ትልቅ የሚባል ችግር ገጥሞናል ያው እሷም ታውቀው ነገር የለም ችግሩም ያው በኔ በኩል ነው የመጣው ምክንያቱም ችግርም አይደለም ለኔ እንደ ችግርም አልቆጥረውም አንዳንዴ ምክንያቱም ሰው ያው አንዳንዴ እቺ ምድር የምትሰጠን ነገር አለ ያው እንደምንፈልገው ሳይሆን ያው እንደሚፈልገው ነው ምን ሆነው እንግዲህ ለኔ የመጣልኝ እድል አለ የሆነ ሰው እኔን በቃ በሆነ ፕሮግራም ፈልጎኛልና ለኔ የመጣልኝ እድል አለ እሱም የመጣው ያው በሶሻል ሚዲያ የታየ ነገር ከዛ በኋላ ደግሞ ያው ወደ ቤተሰብ የመጣ ነገር ነው ያንን እድል ደግሞ በአንድ በኩልም ማበላሸት አልፈልግም በአንድ በኩል ደግሞ ማርያም ይከፋታል ብዬ ስለማስብ አንዳንዴ ባይሆን ብዬ እመርጣለሁ አንዳንዴ ደግሞ ማርያም ያስከፋል ብዬም ሳስብ በቃ ከራሴ ጋር በጣም በሰፊው በነገራችን ላይ በጣም በሰፊው እንትን እያልኩኝ ነበር ከራሴ ጋር እየተነጋገርኩኝ ነበር ምክንያቱም ይሆናል አይሆንም አይ ይሄ እድል ማምለጥ የለበትም አለበት አይ የለበትም በሚል በጣም ብዙ ከብዙ በቃ ከራሴ ጋር ውጣ ውረድ በኋላ ነው ይሄንን ነገር እንትን ያልኩትኝ የወሰንኩትኝ ምክንያቱም ሰው ሲኖር በርግጥ የኔና ማሬ ያለን ሰው በነገራችን ላይ በፍቅር ብቻ አይኖርም ገንዘብ የሚባለው ነገር ያስፈልጋል ገንዘብ የሚባለው ነገር ደግሞ የሆነ በቃ ከሆነ ወይ ሰርታችሁ የምታገኙት ወይ ደግሞ በሆነ እድል የምታገኙት ነገር ነው እና ያው ይሄ ስነግራችሁ ቀላል ሆኖ አይደለም እኔ ከራሴ ጋር በጣም በቃ ምን ልበላችሁ በጣም ከራሴ ጋር ተጣልቼ በቃ በጣም ብዙ ቀናቶችን ብቻዬ ከራሴ ጋር ሳወራ ነበር እና ይሄ ወደ እናንተ ጋር ለመጨረሻም ምክንያቱም ማንም ምንም ጥያቄ እንዲያነሳብኝ ስለማልፈልግ ነው ምክንያቱም ያ የተገኘውም ሰው ሶሻል ሚዲያ የሚከተል ሰው ስለሆነ በሶሻል ሚዲያ ለመጨረሻ ጊዜ ላሰናብት ብያስብ እና ማርያምም ዛሬ ብቻ መሰናበት አይደለም በቃ እኔ እንጃ እኔ እንዴትም ብዬ እንደምነግራት እንዴትም ብዬ እንደምነግር ነገሩ ያው የሚጀምረው እንዴት መሰላችሁ የኔ ኖርማል ሌላ ሴት ወደ ሌላ ሀገር ይዛኝ የምትሄድ ሴት ተገኝቷል እና ከብዶኛል በነገራችን ላይ ያው ሴትን ተከትሎ ለንብረት ተብሎ ሴትን ተከትሎ መሄዱ ከብዶኛል ግን አንዳንዴ ደግሞ ያው ነግሬያቸዋለሁ በፍቅር ብቻ አይኖርም ይሄ ውሳኔ ስወስን አውጥቻ አውርጄ ነው እኔ ምን አለኝ እሷ ጋር ምን አለ ምናምን ብዬ ነው እና በቃ ቤተሰብ ጋር ያለ ነገር ያው የማያስደስት ነገር ነው ያለው ምክንያቱም ቤተሰብ አላቸው ግን ያው እናንተ እንደምትፈልጉት ሊሆን አይችልም ምክንያቱም ቤተሰብ የራሱ ህይወት አለው ራሳችሁ ሰርታችሁ ራሳችሁ ደክማችሁ ያላገኛችሁት ነገር
ይከብዳል። በቃ ለመወሰንም ይሄ ነገርም ለማድረግ ይወስናል። እኔ ደግሞ ኖርማል አብረን መኖር አለብን። አብረን በቃ የሆነ የራሳችን ስራ ሊኖረን ይገባል። አብረን ስንኖር ደግሞ ገንዘብ የሚባለው ነገር ያስፈልጋል። ያው በመሃላችን ስራ ያስፈልጋል። እኔም ጋር እሷም ጋር ያንን ለመፍጠር የምንችለው ነገር የለም። ምክንያቱም እኛ ስራ እንፍጠር ስንል ገንዘብ ያስፈልጋል። ገንዘብ ደግሞ ያው ሰዎች በነገራችን ላይ ሰው በመሆኑ ብቻ በነገራችን ላይ ብዙ ሰዎች ፍቅር አይደል ወይ እቃቃ ነው ወይ ፍቅር አይደል ወይ እቃቃ ነው ወይ ምናምን የምትሉ ሰዎች አላችሁ። ያ ፍቅር ነው፣ ፍቅር ነው። ግን ፍቅር እንደሆነም ሆኖ የሰው ልጅ የሚኖርበት ነገር ያስፈልገዋል። የሚኖርበት ነገር ይሄ ውሳኔ ሲወስን እኔ በነገራችን ላይ አሁንም ውስጤ እየቆሰለ ነው። ነገር ግን ሰው ስራ ያስፈልገዋል፣ ገንዘብ ያስፈልገዋል። ገንዘብ አግኝቶ ምናልባት እኔና እሷ እጣ ክፍላችን ከሆነ እዝጌር ብሎ ሊያገናኘኝ ይችላል መልሶ። እኔም የራሴ ነገር ኖሮኝ ብቻ የራሴ ነገር ኖሮኝ ላገኝ እሷ መልሼ ላገኛት እችላለሁ። ግን እኔ ብቻ ነገሩን ሳየው ስረዳው ያው ያለውን ነገር ወደዛ አድብቶብኛል እና ያደላብኝ ነገር ምንድነው? በቃ የሰው ልጅ ስራ ያስፈልገዋል፣ የራሱ የሆነ ነገር ያስፈልገዋል። የራሱ ነገር ያስፈልገዋል ስላችሁ በቃ በዚህ ነው የታማራ በቃ እኔ የተጻፈልኝ ይሄ ነው። በቃ እኔ የራሴ ነው የምለው ነገር እንዲኖረኝ የተደረገው በዚህች ልጅ አማካኝነት ሊሆን ይችላል እና ብቻ በቃ ይሄም ሚዲያ ላይ ወጥቼ መናገር እኔ ድፍረትም ነው በነገራችን ላይ። ግን በቃ የኔ ምርጫ ወደዛ አድልቷል። ምክንያቱም ዝም ብሎ ባዶ ቤት ፍቅር የሚባል ነገር የለም። አንተ እኔ እንደ ጎረቤት ሰላም አትበለኝ፣ እንደ ፍቅረኛ እንዴ ጥንጥፍ በልብኝ እንጂ እንዴ ላልቴ ምን ዱርዬ ይመስላል። ታንሽ አይኔ ቀልቷል። አማን ትንሽ አሞኝ ነው። እንዴት ካሜራ ይዘሃል መሰለኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኛ ውድ ቤተሰቦች ደህና ናችሁ? እኛ አለን እግዚአብሔር ይመስገን በጣም ደህና ነን። ምስኪን አሞሃል እንዴ? ምን ሆናል? ብቻ ታሪያ ማሬ ቆይ እንዴ ምስኪን በጣም ይቅርታ። እንትን እኮ ነው ባጃጅ ምናምን የለም ለዛ ነው አልቆየሽ። ያው ማሬ ዛሬ በነገራችን ላይ ዛሬ ከራሴ ጋር እየታገልኩ የነበርኩበትን ነገር ላሳውቅሽ ነው የመጣሁት። ያው ማለት በቃ አሁን እንድትሰሚ ብቻ ነው ፈልገው ሌላ ነገር እኔ ምላሽ እንዴ አንተ እኮ የለህም ተረብሻል ማለት እኮ እንድትሰሚኝ አሁን ስሚኝና ከዛ በኋላ መስጥኝ ምላሽ ትሰሚኛለሽ። እና አስጨነቀኝ እኮ በቃ እኔና አንቺ ያው የምንለያይበት ሰዓት ደርሷል። ምክንያቱም የምንለያይበት ስልሽ እኔ ኖርማል በቤተሰብ በኩል አቤት ምን ለያይበት ማለት መቼም እየቀለድክ ወይ ደግሞ ፕራንክ ነው ምን እስኪ እያለቀስክ እኮ ነው እኮ ለነግርሽ እኮ ነው። ስሚኝ ያልኩ ለምንድን ነው የምታለቅሰው? ለምንድን ነው የምታለቅሰው? አይንህ እኮ ቀልቷል። ለምንድን ነው ውስጥ የተረበሸው? በቃ እሺ ልንገርሽ ያ ቤተሰብ ያመጣልኝ ሴት አለች። ምን ማለት ነው? እዚህ ሀገር አይደለችም እሷ ወደ ሌላ ሀገር ይዘኝ የምትሄድ ነኝ። አንዳንዴ ስልሽ አሁን እኔ ይሄን ነገር ስወሰን እኔ እሺ ብዬም ስቀበላቸው አንድ ቤተሰብ ማሐዘን አልፈልግም፣ ሁለት ደግሞ ትክክል የሆነ ነገር አለ። ምክንያቱም እኔና አንቺ መሀል ፍቅር ብቻ ነው ያለው። ገንዘብ የሚባለው ነገር ወይም ደግሞ ምንም የሆነ አንቺም ስራ ገንዘብ ሰርተን ማምጣት አንችልም እንዴ? ግዴታ ገንዘብ ስላለ ደግሞ እንቅስቃሴ የምንጀምርበት እንኳን ነገር አለን። እኔና አንቺ ምን አለን?
አንቺም ኖርማል ምን እያልክ ነው? ምስጋና ልረዳ አልቻልኩም። ምን እያልክ ነው እንዴ? ፕራንክ እያረከኝ ነው ሲጀመር እዚህ ካሜራ ምናምን አቀጥላ አውራ። ፕራንክ አይደለም ስሚኝና ከዛ በኋላ አንተ ትያለሽ። አውራ እሺ አውራ። ለምን ዝም ትላለህ? ይሄን ነገር ስነግርሽ ለኔ ቀላል ይመስልሻል? እኔ በቃ ወደ አውሮፓ የምትወስደኝ ልጅ ኖርማል ቤተሰብ በቤተሰብ በኩል አማጥልኝ። አውሮፓ ምን ማለት ነው? ወይኔ ጤነኛ ነሽ? እኔን ስራ የምታስጀምረኝ የምን ስራ? ስራ መጀመር ካለብህ እዚህ የቀን ስራ እንኳን ሰርታ አትለወጥም እንዴ? የቀን ስራ ሰርተሽ ትለወጫለሽ እንዴ? ምን ማለት ነው? ምን ይሄን ያክል ሲጀመር እየቀለክ ነው። ሲቀጥል ደግሞ እንደዚህ አይነት ነገር መስማት አልፈልግም። ለምን ጀርባን ታዞራለህ? ና ያወራዋ አሳውን ተረጅኛ በእናትሽ እኔ እየጨነቀኝ ነው። ምንድነው ምንረዳ? በቃ ሻሳውን ስሚኝና ብረዳ መሰለኝ ሁሉ ነገር የሚያስፈልገኝ ነገር የሆነ ወደ ኋላ ትቼ ካንተ ጋር ያለሁትኝ እኮ ብረዳ እኮ መሰለኝ። ስሚኝ ቀድመሽ ስሚኝ አስጨርሽኝ። ስሚኝና አስጨርሽኝ። አይደለም የሆነ ነገር ከመወሰን በፊት እኔ ይሄን ነገር አውጥቼ አውርጄ ከሳምንት በፊት ነው ይሄን ነገር የመጣው እና እስከ ሳምንት ተደፍነ ማለት ነው። ዛሬ አይደለም ከራሴ ጋር ልትናገር የቻልክበት ምክንያት ምንድን ነው? ነበር ልክ ነውም ብዬ አሰብኩኝ። አንዳንዴ እኮ የሆነ ነገር በምትወደው ሰው ማልኝ ወይ ማርሸት ሙቺ በለኝ። ምን ብዬ ነው? ምን እውነት ነው በለኝ። እውነት ነው ማርሸት ሙቺ በልና ማለት ማርሸት ሙቺ እኔ ባጣ ቆየሽ ነኝ አለካ እንደ አማራጭ ነበር። እንደዛ አይደለም። ሁለታችንም እኮ ስራ የለንም። ሁለታችንም እኮ እንትን ወሰንክ በቃ ይሄን አክል ነው ለኔ የምትታከለው ይሄን አክል ነው ለኔ ዋጋ የምትከፍለው። በብር በዶላር ቀየርከኝ እኔ በዶላር መቀየር ሴት ነኝ። በርግጥ ብር የለኝም አውቃለሁ ግን ሰርተን እናገኛለን አትበኝ። ሰርተን ምን ሰርተን ነው? የኔ ፍላጎት ካለ እንዴት ነው የምናገኘው? ምን አይነት መልስ እንድመልስልህ ነው የምትፈልገው? በቃ እንድትረጂኝ የኔ ጭንቀት ውስጥ ያለ እንድትረጂኝ ነው። በቃ ከዚህ በላይ እኔ እንዴት ልረዳ እንዴ? ከዚህ በላይ እኔ እንዴት ልረዳ? ከኔ ዶላር አስበለካ ከኔ የውጭ ዜጋ መሆን አማረካ ከኔ የውጭ ዜግነት አማረካ። በጣም አመሰግናለሁ ግን እንደዚህ አይነት ሰው መሆንህን አላውቅም ነበር።